love you. I 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 love you. እግዚአብሔር ለኔ I love you. I love you. I love you. እግዚአብሔር ለኔ መዝሙር ከመስጠቱ በፊት ሌላ ጸጋዎችን ከመስጠቱ በፊት የሰጠኝ የእናንተን ሸክም እና የእናንተን ፍቅር ነው። ተሸክሚያችሁ ነው የምዞረው። ይሄ የእናንተ ፍቅር ባይኖር ኖር አገልግሎት ቀላል ላይሆን ይችል ነበር፣ የሆነ ቦታ ይቆም ነበር። but I don't want to let you down። እወዳችኋለሁ። ሁሉ ጊዜ የሚያሳስበኝ ነገር እኔን ለእናንተ የምሰጠው ነገር እንዳላጣ ነው እንጂ ከናንተ የምቀበለው ነገር አሳስቦኛ አያውቅም። ኢየሱስን አምልክ እንጂ መጽሐፍ ቅዱስ አታምልክ። መጽሐፍ ቅዱስ ወደ ኢየሱስ ሊያነካካ ነው እንጂ ሻፍቶት I love you guys። ይሄ ኢየሱስ ጋር እንዲያገናኘ የተሰጠ መጽሐፍ ደጋግሜ ነው የምነግራችሁ። መኪና ስትገዙላችሁ ከመኪናው ጋር የሚሰጥ መጽሐፍ አለ። እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ። የኔ መኪናውን ስገዛው ነበረው፣ አሁን የለም፣ አንድ ወሰደው አላውቅም። ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው። የጴንጤ ዘማሪት ኦርቶዶክስ ቤተክርስቲያን ገብታ በቲክቶክ ዘመረች ተብሎ ትገደል ትወገር ሲባል ተረስቶ አሁን ጴንጤው እፎይ ተነካ ሲባል እኔም እፎይ ነኝ ይመለከተኛል እያሉ በርካታ ኮሜንት ሲጽፉ የታዘባችሁ ጴንጤዎች የዋሆች እንደሆኑ አላስተዋላችሁም? ቂም የሚባል የማያውቁ ቦጅባጆች ናቸው። በሁለቱ በኩል ያለውን ግብግብ ፈጽሞ ቢቃወሙም ነገር ግን ጴንጤዎች ለኦርቶዶክስ ያላቸውን ፍቅርና ልብ ማወቁ ጥሩ ነው። ኦርቶዶክሳውያን ሁላችሁ ጴንጤዎችን ውደዷቸው፣ አክብሯቸው፣ ወንድሞቻችሁ ናቸው። ፈጽሞም አትስደቧቸው። በነገራችሁ ላይ ሶፊያ ማለት በአረበኛ ልበ ንጹህ ወይም እውነተኛ ወዳጅ ማለት ነው። ሙስሊም ወገኖቼ በንጹህ ልብ እወዳችኋለሁ ስትል ነው ዘማሪት ሶፊያ ሽባባው ከሰሞኑ በእፎይ ጉዳይ ላይ ሐሳቧን ያጋራችው። እንዲሁም በተጨማሪም ወንዶች በተፈጥሮ ከሴት የበለጠ ጉልበት የተሰጣችሁ ሴትን እንድትንከባከቡ ከጉዳት እንድትጠብቋት ለሴቶች ተገን እንድትሆኑ እንጂ ሴት ልጅን እንድትጨቁኑባት ምኞታችሁን በጉልበት እንድትፈጽሙባት አይደለም። ሁልጊዜ የምንሰማው ነገር እከሌ እከሊትን ገደለ፣ እከሌ እከሊትን ደፈረ፣ እከሌ እከሊትን ደበደበ፣ እከሌ በእከሊት ላይ አሲድ ደፋ፣ እከሌ ሕፃን እከሊትን ደፈረ፣ እከሌ ሕፃን ዘመዱን እከሊትን ደፈረ፣ እከሌ የገዛ ሴት ልጁን ደፈረ ነው። እንዳው ትውት ለመሆን ያህል 99% የምንሰማው እነኚህን ወንጀል ፈጻሚዎች መቼስ ወንዶች ናቸው። እጅግ መልካም ብዙ ወንዶች መኖራቸው እንዳለ ሆኖ እከሊት እከሌን ገደለች ወይም ደፈረች ወይም አሲድ ደፋች ሲባል አንሰማም። ምን ይሆን የወንድሞቻችን ችግር? ለወንድሞች ግን የተለየ ጸሎትና የአስተዳደግ ስልጠና የሚያስፈልግ አይመስላችሁምን? ምናልባትም በትምህርት ቤት ደረጃ ራሱን የቻለ ክፍለ ጊዜ ተሰጥቶት ትምህርት ብሰጥ ቀጣይ ትውልድ ሊያመልጥ ይችላል። እባካችሁ ህፃናት ወንዶች ያላችሁ ወላጆች ለልጆቻችሁ ሴት ልጅን ማክበርን በልዩ ትኩረት አሰልጥኑ ስትል ነው ዘማሪት ሶፊያ ሽባባው ከሰሞኑ እየተወራ ባለው ጉዳይ ላይ ትዝብቷን ያጋራችን። እንዲህ አልነበርንም። እንዲህ ለእግዚአብሔር ቃል ባድ ሆነን ለተኩላዎች መሸሸጊያነት ምቹ ሆነን አናውቅም። እንደዚህ አውጩን አውራጁን አምጩን ወሳጁን አላፊ አግዳሚውን ተከትለን ሄደን አናውቅም። እንዲህ አልነበርንም። ማንም በመድረኮቻችን የፈለገውን ተናግሮ የወደደውን አድርጎ ሲያሻው ተፍቶ አሊያም ሸንቶ እንዲወርድ አንፈቅድም ነበር። እንዲህ ማንም መንገደኛ ተከትለን ያላመውን ወስደን ያልጣመውን በልተን አናውቅም ነበር። እንዲህ አልነበርንም። እረኛ እንደሌለው መንጋ እንዲህ በመንደኞች ወይም በባለሙያዎች እጅ ገብተን አናውቅም ነበር። በመንፈስ ቅዱስ ስም እንደዚህ ተሸቃቅጦ እንዲህ በቤተ መቅደሱ ርካሽ የሰው ፍላጎት ገበያ ደርቶ አያውቅም ነበር። እንዲህ አልነበርንም። እንደዚህ አላዋቂው የመሃይምነቱን ግሳት አደባባይ ወጥቶ በኩራት አያስተጋባም ነበር። መጽሐፍ ቅዱስ ጥለን ተጸለየበት የተባለውን ዘይት ተሸክመን አንዞርም ነበር። እንዲህ አልነበርንም። የክርስቶስን ሰባኪ አሳደን ሆዳም ጎፈሬ የቃል እምነት የሚኞት ሰባኪ ቀልበን አናውቅም ነበር። ሐሰትን ከእውነት ጋር ተኩሎችን ከበጎች ጋር ቃሉን ከተረት ጋር ዋናው ፍቅር ነው ብለን ቀላቅለን አናውቅም። እንዲህ አልነበርንም። የጴንጤቆስጣውያንን ልምምድ ተከትለን ስሜታቸውን አጅበን ቃሉን አሽቀንጥረን ጥለን ምንጭ ፈለቀ ወዳሉን ሁሉ ሮጠን አናውቅም ነበር። እንዲህ የፖለቲካ ካድሬዎች ቤተክርስቲያን አደባባይ ላይ ሲቸበችቡ ለስልጣን መወጣጫ መሰላል ሲያደርጉ ታይቶ አይታወቅም ነበር። እንዲህ አልነበርንም። በአስተምሮህና በልምምድ የማይገናኙትን መንግስት ሲያዳምር መሪዎች እሺ ብለን አንድ ነን ያሉበት ዘመን አልነበረም። ወንጌላውያን አማኞች በኢትዮጵያ
100 ዓመት ሆኖናል ለእያንዳንዳችን እየሆነን ነው እኔም በአገልግሎት ከሩብ ዓመት በላይ ሆኖኛል መቼም ግን እንዲሆነን አናውቅም እንዲህ አልነበርኩም ዛሬ ግን ሆኛለሁ ኢየሱስን አምልክ እንጂ መጽሐፍ ቅዱስ አታምልክ መጽሐፍ ቅዱስ ወደ ኢየሱስ ሊያነካካ ነው እንጂ ሻፍቶት I love you guys ይሄ ኢየሱስ ጋር እንዲያገናኝ የተሰጠ መጽሐፍ ደጋግሜ ነው የምነግራችሁ መኪና ስትገዙላችሁ ከመኪናው ጋር የሚሰጥ መጽሐፍ አለ እንደዚህ በቆንጆ ሌዘር ቦርሳ ነው የሚሰጥ የኔ መኪናውን ስገዛው ነበር አሁን የለም አንድ ወሰደው አላውቅም ያንን መጽሐፍ የወሰደብኝ ሰውዬ ግን እየነዳ ነው ቆንጆ መነጽር እዚህ ጋር አድርጎ አትረብሹኝ እስቲ ሚገርም ነው እባክሽ ሴንሰር አለው ይላል ሚገርም ነው ወንበሩ ይሞቃል አንቺ ወንበሩ ይሞቃል ብለህ ብታነብ የምታሞቀው ወንበር አለ ቆንጆ የመርሴዲስ ማኑዋል ይዘህ ብትመጣ አንድ በር ላይ ስትመጣ ነው ወንድሙ ወደኋላ ይሏል በር ላይ ጥበቃዎች ቆይ እዚህ ጋር ጠጋ ያዘው ይሏል አቅፈው ትገባለህ ከሞን ብራዘር ይሄ ጌት ነው ለምን መሰለ ብዙ ጴንጤ ብዙ ጥቅስ አለው ስፒሪት የለው አሁን ዮሐንስ የላከኝ መንፈስ ነው የመጣየው ዮሐንስ እየተናገራል አገልግሎት ሲጀምር ውሃ እየነከርኳችሁ የነበረው ከዚህ መንፈስ ምሪት ተቀብዬ አሁን ስለሱም የምነግራችሁ ከመንፈስ የሰማሁት በጌታ በኢየሱስ መንፈሳዊ ዓለም ይከፈትላል ማለት ማማባት የኛ ሀገር አባባል አለች ምንድነው የምትለው የሞተ ተጎዳ የምትለው አይነት አባባል አለችና የሞተ አይጎዳ ያለን የሚጎዳውና ምን ለማለት ፈልጌ ነው በጣም ብዙዎቻችን ሶሻል ሚዲያ ላይ ያው ከራሳችን ተነስተን የምንሰጣቸው ሐሳቦች አሉ የምናስተላልፋቸው መልእክቶች አሉ የራሳችን ማለት ነውና ብዙ ጊዜ ባልተማርንበት በሌለንበት ነገር ላይ ሐሳብ በመስጠት ነው በጣም እንታወቃለን ስፔሻሊ የኛ ማህበረሰብ እና ብዙ ጊዜ ሪሌሽንሺፕ ላይ ወይ ደግሞ በተለያየ አጋጣሚ ሰዎች አማራጭ ነው ብለው ሲያስቡ ራሳቸውን ያጠፋሉና እኔ መፍትሄ ነው ብዬ አላስብም ራስ ማጥፋት ምክንያቱም ለችግሮች ሁሉ መፍትሄ ስላለ ስለዚህ የህይወቱ ባለቤት እግዚአብሔር ስለሆነ በፈለገው ጊዜ እሱ እንደሰጠን መልሶ መውሰድ ያለበት እሱ ነው ብዬ ስለማስብ የህይወታችንን ጉዳይ ለእግዚአብሔር መተው ይመረጣል ብዬ አስባለሁ ያ እንዳለ ሆኖ አማራጭ ከጠፋና አይ ብለን ግን በቃ መኖር የለብኝ በዚህ ምድር ላይ ብሎ ሰው ከወሰነ ለሚሞትበት ምክንያት ሪዝኑን ማስቀመጥ አለበት ምክንያቱም አብሮት ያለውን ሰው በጣም ህይወቱን ስለሚያመሰቃቅል በጣም ያልሆነ ከባድ ነገር ስለሚከተው ማለት ነው አሁን ሰሞኑን የምናየው ነገር ለተፈጠረው ነገር በጣም ነው ማዝነው በጣም ከልቤ ነው ማዝነው ሺዝ ያንግ በጣም ያንግ ናት እሱም ያንግ ነው የሱን ታሪክ ደግሞ ወደኋላ መለስ በየሰይ በጣም ከድህነት ውስጥ ወጥቶ ራሱን ለማሻሻል ራሱን ለመቀየር የሚጥር የሚለፋ ልጅ ነውና አናቅ እንደዚህ ነው ብዬ ውሳኔ ከመስጠት አንደበቴን እቆጥባለሁ ምክንያቱም መናገር ፈራጅ ስላልሆንኩ ስለዚህ እንደው እንደዚህ አይነት ሰዎች ራሳችሁን ለማጥፋት ውሳኔ ላይ ሲደርሱ ቪዲዮ ነገር ሰርታችሁ ወይ ደብዳቤ ነገር ጽፋችሁ የሌላውንም ሰው ህይወት የማያመሰቃቀል ሌላውንም ሰው ህይወት ጥያቄ ውስጥ የማይከት ነገር ማድረጉ ተገቢ ነው ብዬ አስባለሁና ለሁሉም የልብ መጽናናትን እመኛለሁ ለሱም ለቤተሰቦቿም እግዚአብሔር ያጽናችሁ ብዬ እላለሁ እውነቱን ደግሞ እግዚአብሔር ይርዳሃላለው ምክንያቱም ሂዝ ያንግ ሰክሰስ ላይ ያለ ሰው ነው በጣም ራሱን ለመጠወጥ በጣም የሚጥር ሰው ነው ብዙ ኢንተርቪዎቹን ወደ ኋላ መለስ ብዬ ሰማው ነበር ባይፈጠር በጣም ደስ ይለኝ ነበር እውነታውን ደግሞ እግዚአብሔር እንዲያወጣለት ምኞቴ ነው ጸሎቴ ነው እንደማንኛውም ሰው እዚህ ሶሻል ሚዲያ ላይ ነው ማቀው የተለየ ግንኙነት የለኝም ሞር እሷን ነው ማቃት ስለዚህ እግዚአብሔር እውነታውን ያውጣል ማለት ፈልጋለሁ ማለት የምፈልገው ምንድነው ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ ሁሌ ይላለሁኝ አይደለ ብዙ ህመም አለ ምናየው ሁሉ ሶሻል ሚዲያ ላይ ምናየው ደስታ ምናየው ጌጥ ሁሉ እውነተኛ አይደለም በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበትና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና ምናየው ሁሉ እውነታ ይምሰለን ምናየው ብርቅርቅ ነገር ሁሉ ሰዎች የሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሁን ራሳችንን ከማንም ጋር እናነጻጽር አይደለ ስለዚህ
በሁሉ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣልን ጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣነውና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ። እቺ ልጅ ሞተች። ቀነኒ ማን እንደገደላት ወይም ደግሞ ራሷን ታጥፋ ምንም የምናውቀው ነገር የለም። ምንም ቦታው ላይ አልነበራችሁ ማለት እስከ መቼ ነው በሰው ህይወት የምትፈተፍቱት? አልገባኝም በእውነት። እቺ ልጅ እኮ ቤተሰብ አላት። ገና ሀዘን ላይ ናቸው ያሉት። ራሷን ያጠፋችው እንደዚህ ሆና ነው። ምንም የምታውቁት ነገር የለም። ቦታው ላይ እኮ ያላችሁ እኮ ነው የምትመስሉት። እሱ ነው የገደላት፣ እሱ ነው እንደዚህ ያደረጋት። ምን ታውቃላችሁ ስለ ሰው ህይወት? ምን የምታውቁት ነገር አለ? ንገሩኝ። ሲገላት ነበራችሁ? ራሷን ስትፈጠፍጥ ነበራችሁ? ስለዚህ ህግ የያዘውን ጉዳይ እናንተ ምን ቤት ናችሁ? ቤተሰብ እኮ አላቸው እነዚህ ሰዎች እኮ ቤተሰብ አላቸው። እስኪ ነግበን ይበሉ እንዴ! በእኛ ላይም እኮ ይደርሳል ሀዘን እኮ ሁሉም ሰው ቤት እኮ ይገባል። አሁን ራሷን ነው የጣለችው እያላችሁ የምታወሩ ሰዎች እሺ የእናንተ እህት ብትሆንስ? እሺ ወይም ደግሞ እሱ ነው የገደላት የምትሉ ሰዎች እሱ የእናንተ ወንድም ቢሆንስ? ስሜቱ ግን ይገባችኋል? ዝም ብላችሁ የሰው ህይወት ላይ መፈትፈት እስከ መቼ? እኔ አንዳንዴ በእውነት አበሻዎች ስንባል ለምንድነው በማያገባን ገብተን የምንፈተፍተው? ምንም እውቀቱ በሌለ ነገር ቦታው ላይ እኔ አላቅም በእውነት ማለት ፖለቲካው ላይም ሃይማኖቱ ላይም ኳሱ ላይም ሁሉም ነገር ላይም ተንተናችሁ ትችሉታላችሁ። ይሄ ሶሻል ሚዲያ የመናገር መብት ስለሰጣችሁ ብቻችሁ ዝም ብላችሁ እዚህ የመጣችሁ ግን ይሄ ሀዘን ነው። ባካችሁ ቢያንስ ለቤተሰቦቻቸው ስትሉ ዝም በሉ በቃ። እዚህ ውስጥ እንግዲህ ሳትነካኝ አልውጣ ከዚህ ይፈውስ ይዳሰኝ እጅ ከምን ልቤ ላይ ስብራት አለ። በቃል ተሰብሬ ሊሆን ይችላል። ወደ ኋላ ትንሽ ጠጋ ብልልህ ከነዛ አመታት ቤተክርስቲያን ተደጋጋሚ እኔ ላይ ደብዳቤ ምጽፍበት መድረክ ላይ ትናገራለህ። ያለ ጭድ የተመረጋችሁ ናችሁ አልከን ተብዬ ጅባም ያክል ደብዳቤ ተጽፎብኝ ለጥበቃ ተሰጥቶኝ ማለት ነው። አታስፈልግም ተብያል። ዩሲ እቺ ምላስ እውነትን የምታወራ ምላስ ኢሞሽናል ስቴቴን ሰማይ አስነክቻል እናገርም እግዚአብሔር እስከሚያውቅ እና ቸርች ፖለቲክስ የግለሰቦች ሚስ አንደርስታንዲንግ ኢኮኖሚካል ዳሜጅ መንፈሳዊ ውጊያ አሁን እዚህ መካከል ያላችሁ አይኔ አየር ላይ እንደከረምኩ ነው የኖርኩት ዛሬ ለረፍት ነው እዚህ የመጣሁት የምትሉ የላችሁ። you have something ክራይ ቤት ውሃ ቢል ምናምን የሚባለው በለው ከፋይናንሻል እንትን ጀምሮ እስከ መንፈሳዊ ነገር የሚያታግል ነገር አለ። ይሄ ዞሮ ዞሮ የት አካባቢ ይደርሳል ካልክ ጭንቀት ነገ ምን ይመጣ ይሆን እንዴት አልፎ ይሆን ይሄንንስ ደግሞ በምን ደፍነው ይሆን የሚሉ በማዳበሪያ ጠቅጥቀህ ልትሞላቸው የምችል ጥያቄዎች ይመላለሱባል። ዘመንን በተካ ቁጥር ማለት ነው። እንደማጣት ከሰው በታች ሰው በጣም ክፉ ነው። ክፉ ነው። ደይነት በጣም ቆሻሻ ናት። እንዲህ የምታምር ሴት በቃ እንዴት እንዳረገኝ እግዚአብሔር ግን መታልኝ። ከዛ እሱም መጥቼ መሰከር ሲመሰክር እግዚአብሔር ሰው ሁሉም ነገር ሆኖልኛል፣ ግን አንድ ነገር ያቀራል አለ። ተተተተ የቀረውን ቀራለሁ በቃ አለ። ሌላ ነገርም እነግራለሁ በጆሮ እግዚአብሔር ሰው ይምጣር ለጥራው ነይ አንቺው ነይ ጠራዋለሁ። እሷ አለችው ገብቶኛል። ዝም ብለህ የሰርግ አድርግልኝ ሙዚቃ ምንም ሳልናገር ጌታ መንፈስ ቅዱስ ገለጠና እዚህ ጋር ነይ አንቺው ተንበረከኩና ጸለሉ። የሰርግ ሙዚቃ ክፈቱለት እንዳሰርኩ ምናምን ነው ጠራለሁ ካለበት አለ
እኔ እንኳን እኔ ቆንጆ ምለኝ የለም። ለ10 ዓመት የኔ ቆንጆ ምል የወንድ ድምፅ አልሰማው። እግዚአብሔር ነገሩን ዘጋው። ለምን? ልቤ በጣም ክፍት ስለሆነ እንዳልጎዳ፣ አገልግሎቱን እንዳልተው፣ ጌታ እንዳይሰደብ በቃ ጌታ ነገሩን ዘጋ። ጌታ እግዚአብሔር ሰው ጠራው አለ። ሰው የተኝቶ ከሆነ ቀዝቅዝልኛል። እሱ እንዳኝ የጋረደ ነገር ይከፈት። ጸሎት ቤት መጥቼ እግዚአብሔር ሰው እኔ ያቀንም ስለ ትዳር እንዲደግምልኝ ነው የፈለኩ። ለምን? ጥያቄ እሱ ላይ ነው ያለው። ማገልገል አልችልም። ሰው ቀለበት ያይኛል። ወንዶቹ በቃ ታውቃላችሁ አሜን አይሉም። ቀለበት ያው ያሉ እኔ ላይ በእግዚአብሔር ሰው በኩል ዓለም ላይ ገልጥሻለሁ። ዓለም ላይ ትሰብካለሽ። በቃ አንቺ የዓለም ነው። ዓለም ላይ የሚበራ ቅባት ነው አንቺ ላይ አለ። እሳት አንቺ ላይ መጣለ። እንደው ጌታው እሳት አለ ግን ሰው ያልመጣው ብዬ በቃ አሜን ብዬ ተቀበል። እውነቴን ነው የምላችሁ 3ኛ ወር ከ2 ሳምንት ሰውዬ ደወለ። ለዘመናት የጠበቃችሁትን ቤት የመጨረሻ ቀን ይሁን መንፈስ ወረደ። በጣም በቃ የሚገርማችሁ ነገር በቪዲዮ ነው የተደወለ። ኢትዮጵያ መጥቻ አንቺን ላገባ ነው አለኝ። ለዛም እኮ ፈረንጅ ነው አበሻ አይደል። ልሻለው ይለኛል ሁል ጊዜ ጌታ። መጀመሪያ በልጅነት ያገብቼ ነበርና ወድቻለሁ። ለወንድ ልጅ ጥሩ አመለካከት እንዳይኖር አድርጎኛል እና በጣም በቃ ልቤ በጣም በቃ ደው ልጄንም ያሳደግኩ ያገለግልኩ ኖራለሁ ብዬ አንዳንዴም ተስፋ ቆርጣለሁ። የሆነ ትደበላለቅ ነገር ነበር። እንገራችሁ እዚህ ትክክለኛ ቅባት አለ። የፈለገ ሌላ ቁራ ቆምቦ የፈለገች ታው እናንተ ትክክለኛ ቤት፣ ትክክለኛ መንፈስ፣ ትክክለኛ እግዚአብሔር የሚሰራበት ነው። ለበስኩበት የዚህ ቤት ክብር በላውበት፣ ዳሰስኩበት፣ አበጥኩበት። በተጨበጥ ነው እንጂ ይሄ ገና የሚመጣ ነገር አይደለም። የሆነ ነው የምነግራችሁ። ኢትዮጵያ መጥቼ አንቺን አገባለሁ በ27 ሲለን ቀስ ያልኩ በተቀመጥኩበት ወንበር ላይ ተንሸራተትኩ እና ነገሩ ስለፈጠነ 2 ሳምንት ውስጥ እኮ ነው እና እግዚአብሔር ዘግቶ ሰርቶ ከፍቶ ሰጠኝ እና እግዚአብሔር አስደነቀኝ፣ አስገረመኝ። ካለበት ጠራሎ ያለ እግዚአብሔር ሰው እዚህ ጋር ተንበርክኬ ለካ እግዚአብሔር ሰውዬን እንቅልፍ ያሳጣን እና እውነትም ከሩቅ ነው የጠራው ጌታ እየጠራው የእግዚአብሔር ሰው አንተ ላይ ያለ ቅባት ከሩቅ የሚጠራ ነው፣ የሚባርክ ነው፣ የሚዳስስ ነው። ባይዘዌ ይሄ ማግባት ብርቅ ነው አይደለም፣ ማንም ያገባል። ግን ብርቁ ምንድነው የሆነ አላገባችሁ ወንድም ሴትም ስሙኝ፣ ብርቁ ምንድነው? ጌታ ያለበት ተናግሮ ሲያመጣ እሱ ሲያመጣ አመቻችቶ ነው። ጌታ የሚሰጥሽ አይቆረቆርም። በቃ ጌታ የሚሰጥሽ ነገር መልካም ነገር ነው። በቃ ለዚህ ነው የጌታ ነገር የሚመቸው። ለዚህ እኔን አሳረፈኝ እግዚአብሔር ያሳርፋኝ እና 2 ወር ነው ካገባው እግዚአብሔር ሰው። እኔ ስተነብይባት ሁሉ አስታውሳለሁ። ፐርፕል ቀሚስ ለብሰሽ እሷ የመሰከረች ቀን ያን ቀን የምኖረው ምንድን ነበር ያልሽኝ? ያን ጊዜ ምን ማድርበት ቤት ቆርቆሮ በቆርቆሮ ከዛ ሽንት ቤት ደፍ ዘግቶ ነው ሽንት ቤት ላይ የሰሩ ሽንት ቤት እና እኛ ቤት ውስጥ ያለ ነው ወደ ታች የሄዳ ወደ ታች በየቀኑ ወደ ታች ወርዳ በቃ ይሰምጠናል ብለን ነበር እንጂ እኔ ማገለግለው ህዝብ እንዲህ አይነት ህዝብ እና እንዴት ፕሮስፔሪቲ ሰበክ ትለኛል። ይሄ ቅባት ከሽንት ቤት ላይ ያነሳ